ሰላም እንደምን አላችሁ? ዛሬው እንግዲህ ጀማሪ ነገር ሆኖ ዩቲዩብ ላይ አንዳንድ ቪዲዮዎች እየለቀኩ ነውና ትንሽ በርከት እንዲሉም ከእንግዲህ በኋላ አብዛኛውን ነገር በዩቲዩብ የሚለቅ ይሆናል። ምክንያቱም እንደምታውቁት ቲክቶክ መንደሩ ብዙም የሚያበረታታ ነገር የለውም። አይቶ ተመልክቶ ዘመናው ያው እንደምታውቁት ነው። ሰው ውስጥ ለውስጥ ሊጠቀም ይሞክራል እንጂ ከዚህ ባለፈ ያው ለማንኛውም ግን መነሻ ሆኖናል። የዚህን ያለና አውግዞል ልንኮንን አይገባም። ስለዚህ የምንለቃቸውን ቪዲዮዎች በትክክል ለመከታተል በተለይ መድኃኒት ነክ የሆኑ ነገሮችን ሀርባል ሜዲሲኖችን በተከታታይ እንለቃለን። ችግር ያጋጠማችሁ ካለን በውስጥ ጠይቁንና ችግር ያጋጠማችሁ ካሉን በውስጥ ጠይቁን። ብዙ ነገሮችን እንላለን ሶልቭ እናደርጋለን። ዩቲዩብ ላይ ቪዲዮዎችን እንለቃለን እና እየገባችሁ ላይክ ሼር እያደረጋችሁ ፎሎ አድርጉ። ምናልባት ሞኔታይዝ ከሆነ በኋላ ዩቲዩብ ሊከፍለን ይችላል እንጂ አሁን ባለው ሁኔታ ሰርቫይቭ ለማድረግ እንኳን እጅግ በጣም አስቸጋሪ ነው እና በውስጥ ከምንጠየቃቸው ጥያቄዎች በአብዛኛው በተለይ የወንዶች ይሄ የብልት መልፈስፈስና ለመጠንከር ወይም ደግሞ ሳይጀምሩ የመጨረስ አይነት ነገር በብዛት አለና ቀለል ካሉት እንጀምራለን። ምክንያቱም በዚህ በህርባል ላይ የሚሰሩ ሰዎች እና በዚህ የሚጠቀሙ ሰዎች ስላሉ ሙሉ በሙሉ እነዚህን መፍትሄዎች መንገሩ ትንሽ ነው። ሆኖም ግን አሁን በዚህ የብልት መልፈስፈስና ያለ መጠንከር ችግር ያለባችሁ ሰዎች እርግጥ ነው ብዙ አይነት ቴክኒኮች አሉ። ያው ሰምታችሁ ከሆነ በቀደም አንድ ሰው ሲናገር ሰምቼዋለሁ። ምን አለ? ጀማሪ ደራሲ ሁሉ ነገር ያልተጻፈ ይመስለዋል አለ። እውነቱን ነው። በጣም ብዙ ነገሮች አሉ ኢንክሉዲንግ ማሳጅ ሀውቱ ማሳጅ የሚለው ነው እንጂ ማሳጅ ምን ያህል ለሰዎች ሊጠቅም እንደሚችል ያው ወደፊት እናወራለን። በተለይ ደግሞ በአካል ስትገናኙ እንዴት እንደሚሆን ምናልባት አብረን የምናየው ነገር ይሆናል። እና ማሳጆች አሉ፣ የሚቀቡ አሉ፣ ጀስት ከምግብ ጋር የሚወሰዱ አሉ፣ ከመጠጥ ነገሮች ጋር የሚወሰዱ አሉ። ትልቁ ችግር አሁን እኔ እያየው እንዳለሁት ብዙዎች ሰዎች የምንሰጣቸውን ሀርባል ሜዲሲን ነገር ወይም የምንነግራቸውን ነገር በራሳቸው መንገድ ነው የሚወስዱት። አንዳንዶቹም ያፍራሉ፣ አንዳንዶቹም ይሽኮረመማሉ፣ አንዳንዶቹም ሰው እንዳያውቅባቸው ቤተሰብ እንኳን ሳይታወቅ ማድረግም ይቻላል። ሰው ደግሞ መድኃኒትም ፈልጎ ተሽኮርምሞም መድኃኒትም ፈልጎ እንዴት እንደሚወስደው በራሱ ህግ አውጥቶም አይሆንም። መዳን የምትፈልግ ከሆነ በትክክል በታዘዝከው መሰረት መፈጸም አለብን። መዳን የማትፈልግ ከሆነ ሲጀመር ከቤት ተነስተ መምጣት የለብህም። ይሄንን እምነትህን ይዘህ ቤት መቀመጥ ነው ያለብህ። እና ብዙዎቻችሁ ሌላው ደግሞ አንድ ችግር የተረዳሁትና ያየሁት ነገር ምንድነው መሰላችሁ? ለምሳሌ ለዚህ ለስንፈት ለድክመተ ወሲብ ከሚሆኑ ሀርባሎች መካከል ይሄኛው ለምሳሌ አሁን የምነግራችሁ ሁለት ነገር አለ። ይሄኛው መንገድ ለእናንተ የማይሰራ ከሆነ ሌላ መንገድ አለ። ያኛው የማይሰራ ከሆነ ሌላ መንገድ አለ። ይሄም የማይሰራ ከሆነ ሌላ ምናልባት ለዚህ ለድክመት ተብለው የተጻፉ አፕሮክሲሜትሊ እስከ 100 ሊደርሱ የሚችሉ ሀርባል ሜዲሲኖች አሉ። ሀርባል ሜዲሲኖች እስከ 100 የሚደርሱ ስላችሁ ቴክኒኩን ነው የምላችሁ እንጂ አሁን ይሄ የምነግራችሁ ለምሳሌ ሁለት ናቸው። እነዚህ ሁለቱ ሀርባሎች በዚህ ደረጃ እንደዚህ ያደርጋሉ ተባለ። አንተ ሞክራው ካልሰራ ሌላ ደግሞ መንገድ አለውና ቶሎ ተስፋ ባትቆርጡ አይደለም። ፓራሲታሞል ለአንዱ ፍቱን ሲሆን ለአንደኛው ደግሞ ዲፕሮን በጣም ፍቱን ሊሆን ይችላል። ለራስ ምታት እንኳን የምትወስዱት ኪኒን ለአንዱ ምስር ሲበላ ጨጓራውን በጣም ሲያመው ለሌላው ሰው ደግሞ ምንም ላይመስለው ይችላል። አንዳንዱ ወተት ሲጠጣ ጨጓራዬ ባሰብኝ ሊል ይችላል። ሌላው ደግሞ ወተት ሊያሽለው ይችላል። ልክ እንደዚህ አድርጋችሁ ሰዱት ፕሊስ። በተቻለ መጠን ይሄ ሀርባል ሜዲሲኑ አሁን እየተዋወቀና እያስተዋወቀን ስለሆነ ኢትዮጵያውያን ወደ ራሳቸው ወደ ሀገራቸው ጥበብ እንዲመለሱ እያደረገን ስለሆነ ፎከስ አድርጋችሁ ይሄኛው ባይሆን ቀጥሎ ምን አለ የሚለው ላይ ፎከስ ብታደርጉ። ምክንያቱም ለአንድ ጨጓራ ህመም አስቆርጠ ሰርጀሪ ከምታሰራው ሀርባል ሜዲሲኑ ይሄኛው ካልሆነ ይሄኛውን ቀይረ ድክመተ ወሲብ ወይም ስንፈተ ወሲብ የብዙ ባለትዳሮች ጠንቅ የሆነ ነው። ብዙ ባለትዳሮች አንገት እንዲደፉ አድርጓቸዋል። በጣም ተቻችሎ የሚኖሩም አለ። ምንም ሳይሆን በቃ እንደዚሁ አብረን እንኖራለን የሚሉ በጣም የተባረኩ ሴቶችም ወንዶችም አሉ። ይሄንን ግን
በመነጋገር እና በመደማመጥ ባሎችና ሚስቶች ይህንን ህይወታቸውን ማስተካከል ይችላሉ። ምክንያቱም በባልና በሚስት መካከል ያለው ትልቁ ምሰሶ ሴክሹዋል ኢንተርኮርስ ነው። ኤኒ ፍጥረት የሚያመሳስለው ነገር ቢኖር የመራባት ነገሩ ነው። ሴክሹዋል ኢንተርኮርስ ማለት ነው በሌላ አማርኛ አይደል? ወደ ቻፕተሩ ልምጣችሁ። አሁን የብልት አለመጠንከር፣ የብልት መልፈስፈስ ችግር ያጋጠማችሁ ሰዎች ካላችሁ አለብላቤት የምትባል እጽ አለች። እቺን አለብላቤት እጽ ከሶስት ቦታ ትነቅላላችሁ። አለብላቤት ምን ትመስላለች? መጠየቅ ነው። በብዛት አለ። ወደ ናዝሬት አዲስ አበባ አካባቢ አለ። የተለያየ አይነት አለብላቤትም አለ። አለብላቤቷን ከሶስት ቦታ ከነቀላችሁ በኋላ ስሯን በደንብ አራግፋችሁ ታመጡና ወቀጥ አድርጋችሁ ታደርቁታላችሁ ፀሐይ ላይ። በተጨማሪ ፌጦ ትወስዳላችሁ በምትፈልጉት መጠን። ፌጦንም በእንደዚሁ ካደረቃችሁት በኋላ የተፈጨውን አለብላቤት በደንብ ካደቀቃችሁት በኋላ ተነፍቱና የአለብላቤቱን ስር ከሶስት ቦታ የተወሰደውን አንድ ላይ ፌጦን ተወስዱና በምትፈልጉት መጠን ለ7 ቀን እየበጠበጣችሁ መጠጣት። ለ7 ቀን ኮንቲኒየስ። ይሄ የብልት መልፈስፈስና ያለመጠንከር ወይም ደግሞ ቶሎ የመሞት ባህሪ ላለው ወንድ ፍቱን መፍትሄ ነውና ተጠቀሙበት። ምንድነው የምታረጉት? አለብላቤቷን ከሶስት ቦታ ታስመጣላችሁ። አለብላቤት አምጣልኝ ብለ ኢዚሊ ማድረግ ትችላለህ። ፌጦ እንደሆነ ሞልቷል። ፌጦ ደግሞ ከቻላችሁ ጥቁር ፌጦ የሚባል አለ፣ እሱን ተጠቀሙት። ፌጦ ግን ፌጦ ነው፣ ተጠቀሙት፣ ችግር የለውም። እዚህኛው ውስጥ ያለው በዚህኛው ላይ አለ፣ ጥቁርና ምናምን ስለሚሉት ነው። ዜርፎር አለብላቤት ከሶስት ቦታ ወቀጥ አድርገህ ፀሐይ ላይ ታደርቀዋለህ። ከደረቀልህ በኋላ ብን እስኪል ተወቅጠውና በወንፊት ከነፋ በኋላ የምትፈልጋትን ትወስዳለህ። ከፌጦ ጋር ታደርግና ጠዋት በባዶ ሆድ ማታም ስትተኛ ከወሲብ በፊት እንደዛ ወስዳችሁ ተኙ። የብልት መልፈስፈስና ያለመቆም ችግር ያለበት ወንድ በዚህ ችግሩን ይፈታል ይላሉ አባቶቻችን። ክብር ለአባቶቻችን። ዊዝደም ኦፍ ሰለሞን ነኝ። ስርማሹ ቅጠል በጣሹ